ከአርበኛ ሳሙኤል ባለድል የተላለፈ የሐዘን መግለጫ። አርበኛ ሙሉቀን መኳንንት በአማራ ፋኖ የኮማንዶና መሰረታዊ ውትድርናን በማሰልጠን ታሪክ ውስጥ ፈርቀዳጅ አሰልጣኝና በርካታ ዙሮችን ያለ ድካም ያሰለጠነ አዲስ ትውልድ ቀራጭ ትጉ አርበኛ ነበር። እንዲሁም በአማራ ፋኖ ታሪክ ለመጀመሪያ ጊዜ በጸደይ የኮማንዶ ማሰልጠኛ ትምህርት ቤት የተሰጠውን ከጎንደርና ከጎጃም ለተውጣጣ የጋራ ኃይል የተሰጠን ታሪካዊ የአማራ የአንድነት ምሳሌ የሆነውን ኮማንዶ ስልጠና በትምህርት ቤቱ አዛዥነትና በመሪ አሰልጣኝነት አስደናቂና አይረሴ በሆነ መንገድ አሰልጥኖ አስመርቋል። ከመሰረታዊ አባልነት እስከ ክፍለ ጦር አመራርነት ትልቅ ዋጋ በመክፈል በትግል ያደገ ጀግና፣ በተዋጊነቱ በተሰበሩ ምሽጎች ጠላት የሚመሰክርለት፣ መሬትን በአግባቡ መጠቀም የሚችል ብቁ ወታደራዊ መሪ ሆኖ የአማራን ሕዝብ ወደ ነፃነት ለማድረስ በቃል የማይገለጽ ዋጋ ከፍሏል። ጥር 17 2018 ዓ.ም አንድ ታጋይ ለሕዝቡና ለሀገሩ መክፈል የሚችለውን ውድ የክብር መስዋዕትነት በመክፈል ለአማራና ለአማራነት ከፍታ የአባቶችን ታሪክ በመድገም ለአዲሱ ትውልድ ክብርና አርበኝነትን አውርሶን በክብር ተሰውቷል። በዚህ አማራው በአንድነት ብሩህ ተስፋ ይዞ ትግሉ በአዲስ መንፈስ መቀጣጠል በጀመረበት ተላላኪው ሰላቶና አስመሳዩ እየጠራ ሚናውን እየለየ ከየቤቱ ያለው አማራ ለመሰልጠንና ለመደራጀት እየተራወጠ ባለበት በዚህ ወቅት አርበኛ ሙሉቀን መኳንንት ወይንም ቀርጢ እጅግ ከምንም በላይ በምታስፈልገን በዚህ ወቅት በክብር መስዋዕትነት ቢለየንም በልጅ ዕድሜህ በወታደራዊ ዕውቀት አባት ሆነህ ባፈራሃቸው ልጆችህ ተተኪውን ትውልድ በብቃት እናሰለጥነዋለን፣ እናደራጀዋለን። እኛም ለጠላት እጅ ከመስጠትና ምቾት ፈልጎ በአማራ ሕዝብ ደምና እንባ ተረማምዶ ለጠላት ከማደር ጠብቆ ያንተንና የእነ ውባንታ ባተን የክብር መስዋዕትነት ለመቀበል ያብቃን። ለትግል ወንድሞቹና ለቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እመኛለሁ። ክብር ለትግሉ ሰማዕታት። አርበኛ ሳሙኤል ባለድል የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ስልጠና መምሪያ ኃላፊ።